ካሌብ እንግዲህ በዚህ መልኩ ማለት ነው ቲና በጣም ስላበዛችው ነገሮች ሁሉ ከአቅሙ በላይ ስለሆኑበት ካሌብ ቲናን እንግዲህ ምንም ማድረግ አይቻልም። እውነት ለመናገር አንዳንድ ጊዜ ነገሮች ከአቅማችሁ በላይ ሲሆኑ የምታደርጉትን ነገር አታውቁትምና እውነት ለመናገር ሰው እዚህ ጋር የተጎዳ ሰው አለ። ሲሪየስሊ ያሳዝናል። እኔ ቲና ሳታሳዝነኝ ቀርታ አይደለም። ነገር ግን ነገረ ስራዋ ሁላ ማንም ሰው እንዳያዝንላት የምታረግ ሴት ናት በእውነት ለመናገር እና እንግዲህ ካሌብ ቲናን ግንባሯን ብሎ ጥሏታል ማለት ነው። በጣም የሚያሳዝነው ነገር እንግዲህ በነገራችን ላይ ሰዎች ነን ሁላችንም እና ማስተዋል አሪፍ ነው። አንዳንዴ ካሌብ ደግሞ ትዕግስት የሚባል ነገር አልፈጠረበትም። አይደለም የአባባን ጨጓራ የኛንም ጨጓራ ልጦ በቃ የተመልካችን ጨጓራ አቃጥሎ ሊደፋን ነው ማለት ነው። እንግዲህ ካሌብ በዚህ መልኩ ቲናን ግንባሯን ብሎ ጥሏታል ማለት ነው። እውነት ለመናገር ያሳዝናል። ነገር ግን ቲና በጣም አብዝታው ነበር እንዴ አባባን ያን ያክል መከራቸውን አብልታ አልበቃት ብሎ ጭራሽ ካሌብን ለመግደል ቀጠሮ ይዛለች። ያንን ደግሞ በጆሮ ሰማ። ስለዚህ ሳትቀድሚኝ ልቅደምሽ አለና እንደኛ ሀገር በእኛ ሀገር ከሚቀድምህ ቅደም የሚባል አባባል አለና እዛ አካባቢ ነው መሰለኝ። እሱም ያው ኢትዮጵያ አይደለ ዞሮ ያው እውነቱን ነው። ለነገሩ ከአባባሉ ነገር ተነሳና ግንባሯን ብሎ ቢጥላት እሷ ጣውላ ስር ተወርውራ ወድቃለች ማለት ነው። ዳኒ ደግሞ ሄዶ ፖሊስ ይዞ መጥቷል። እንግዲህ ዳኒ ለምን ፖሊስ ይዞ መጣ እንዴ? ዳኒ ካሌብን መበቀል ይፈልግ ነበር እንዴ? ምክንያቱም ብዙ ጊዜ ዳኒ ምን ይል ነበረ? አንተ እኮ ምንም የለህም እንደኔ ጥገኛ ነህ፣ ምን የአባት ገንዘብ ነው እንጂ እኮ አንተ ዝም ብለህ እኮ ነህ እያለ በጣም ያጣጥለው ነበረ ካሌብን ዳኒ። ያ ነገር አሁን ላይ አቂሞ እየተበቀለ ነው ወይስ እንዴት ነው? እንግዲህ ዳኒ ይዞ መጥቷልኝ ፖሊስ። በነገራችን ላይ ካሌብ ምክር ባለመስማቱ ነው። ካሌብን እንግዲህ በጣም ብዙ ጊዜ መክረዋለች ትሁት ማለት ነው። ካሌብ እስኪ ተረጋጋ፣ ረጋ ማለት ልመድ፣ መረጋጋት ጥሩ ነው። እንደው ምን ትሁት ብቻ አባባም ልጄ ነገሮችን ቀስ ብለህ አስተውል፣ ያለዛ የሆነ ቀን የማታስበው ነገር ይገጥመሃል፣ ተረጋጋ እስቲ ብሎት ነበረ አባባም ከአንዴም በላይ። ነገር ግን እሱም አልሰማም። እሷም በጣም ተፈታተነችው። እንግዲህ አባቱን ከአንዴም ሁለቴ ለመግደል ሞክራ ያው አልተሳካላትም። በእሷ ቤት ግን እንደገደለች ነው የምታውቀው። አንደኛ፣ ሁለተኛ ነገር እሱንም ለመግደል ጭራሽ አጋቹን ቀጠሮ ቀጥረው ነበረ። ይህንን ሲሰማ በጣም ተናዶ እንግዲህ በጣም በሚያሳዝን ሁኔታ ግንባሯን ብሎ ጥሏታለኝ። ይሄ በእርግጥ ማለት ካሌብ ላይ የሚያስፈርድ ነገር ብዙ የለውም። ለምን ከተባለ ካሌብ በነገራችን ላይ ብዙ ነገር ነው የቻላትኝ። መጥታ ፊት ለፊቱ አባት ሙቷን ብላ ወረቀት ሰጠችው። ታዝቦ ዝም አለ። እንደገና ስታለቃቅስም ዝም አለ። ድራማ እየሰራች በጣም ብዙ ነገር እያደረገች ዝም ብሎ ታግሷት ነበረ። አሁን ላይ ግን በቃ ከዚህ በላይ መታገስ አልቻልኩም ብሎ ያው መትቷታንኝ ግንባሯን ማለት ነው። እንግዲህ ትሁት ጋም ያው ማለት ትሁት እንደ ዘመኑ ሁን ካሌብ ተው፣ አስተውል። አሁን እሷ የፈለገችው ጨዋታ ነው። ስለዚህ እኛም ጨዋታውን አድርተን እንቀጥልላት፣ ተዋት፣ ትጫወት፣ እንታገሳት ብላው ነበረ ደጋግማ። እንግዲህ ቲና መጥታ እያለቀሰች ነበረ። ወይኔ አባዬ እያለች ሁላ ሳለ እንኳን አሁን ካሌብ መማር ቢችል ከትሁት መማር ይችል ነበር። ቲና መጥታ ስታስመስል ያልሞተውን ሰውዬ ሞቷል ብላ ወረቀት አሰርታ ይዛ መጣ። እንደዛ ስታለቃቀስ ሁሉ ምን ማድረግ ይችል ነበረ? ካሌብ ብዙ ነገር ማድረግ ይችል ነበረ። ከዛ መማር ይችል ነበር። ነገር ግን ያው አልሆነም ማለት ነው። እንግዲህ ካሌብ መትቷታለኝ እና እኔ እኮ ወረቀቱን አሰርቼ መጣሁ ካሌብ፣ ለአባባ እኮ ወረቀቱን አሰራውኝ፣ የሚያመጣለት የለ እናምጣለት እንጂ እሱ ስንት ወረቀት ሲቀበል እንዳልነበረ እኛ እንቀበልለት እንጂ አሁን እያለች በጣም ብዙ ነገርን ስታስመስል ትሁት ግን ምንድነው እያለቻት የነበረው? አብራት አይ ጉድ አባዬ እያለች አብራት ነበረ። ቲና በነገራችን ላይ እንደዚህ ነው መሆን የነበረበትም። በቃ አብሮ ማስመሰል ነበረ። ግን ካሌብ ይሄንን አልቻለበትም። ባለመቻሉም እንግዲህ ተጎድቷል ማለት ነው። ቲናም አንዳንድ ጊዜ በአንዳንድ ሰዎች ላይ አብሮ ሙድ መያዝ መልካም ነው።
በነገራችን ላይ እዛ ጋ አስተውለን ከሆነ ሁላችንም ማለት ነው ቲና ይዤ ልመጣው አባዬ ወረቀቱን ይዤ ልመጣው ይጠቅመናል እኮ ብዬ እዛ ከሚቀመጥ ብዬ ይዤ ልመጣው ስትል ቲና ምንድነው ቲናዬን ስትል ትሁት ምንድነው ስትላት የነበረው እንኳንም ይዘሽው መጣሽ ቢያንስ እንኳን እዛ ከሚቀመጥ እዚህ ማራገቢያ እንኳን ባይሆን ይሆናል እንኳንም ይዘሽው መጣሽ እያለች ትሁት ስታሾፍባት ቲና እውነት መስሏት ሰገጤ ስለሆነች ስግጥጥ ብላ ይዤ ልመጣው አባዬ ይዤ ልመጣው እያለች ስታስመስል ነበረና ይሄን ሁሉ ድራማዋን በደንብ አይቶ ፌክ እንደሆነ ወረቀቱ እኮ ያስታውቃል የባላገርነቷ ማለት ነው። ይሄንን ሁሉ ነገር ስታደርግ በላዩ እሱም ደግሞ ያው በዛ ላይ ደግሞ በጣም ብዙ ነገር ነው እያደረገች የነበረው። እና እንግዲህ ዘመዶቻችሁን ጥራ ከገጠር ያሉትን ሁሉ አምጣ ልቅሶ ይድረሱ አስባችሁታል? አባትን እንደዚህ አድርጎ ማስረዳት። እኔ ካሌብ አሁን ያደረገው ነገር በእርግጥ ፈጥኗል። አዎ ፈጥኗል። ለምን አባባ ቲና እንደዚህ እንድትሞት ቲና እንደዚህ እንድትመታ አልነበረም የሚፈልገው። አባባ የሚፈልገው ምን ነበር ካልን የሚፈልገው አባባ ቲናን መበቀል ነበረ። ቀስ አድርጎ መበቀል ነበረ ማለት በሂደት። እሱ ግን አይ አባዬ አንተ ምን በወጣ ይህን ያህል ጊዜ የምትፈጅ እኔ ምን በወጣኝ እልሄ ሲመጣ አንድ ቀን እደፋታለሁ ብሎ ቃል ገብቶ ነው። እኔ እኮ በጣም ነው የሚያስቀኝ ካሌብ። ይኸውልሽ ትሁት አንድ ቀን ግን እልሄ ሲመጣ እደፋታለሁ። እንግዲህ ካሌብ ቃሉን ጠባቂ ነው ብሎ ነበረ። ማለትም አንድ ቀን እልሄ የመጣ ቀን ግን ትሁት እኔ እሷን አያርገኝ እደፋታለሁ ብሎ ነበረ። እንግዲህ ቃሉን የተገበረ ይመስላል። እኛ እዚህ ጋ አሁን ስለ መታት ስለ እንደዚህ ስለወደቀች ምናምን ምንም እንትን የሚል ነገር የለም። ደስ የሚል ነገር ኑሮ አይደለም። ክፋተኛ ሰው ዞሮ እኮ መጨረሻው የሚያምር እኮ አይደለም። ምንጊዜም አሟሟቱ ያስጠላል። እና ትሁት በራስ ሲጀምር እኮ በጣም እንደዚህ ማለት ራስን ወዳድ ገንዘብን የሚያሳድድ ማለት ከሁሉ በላይ ገንዘብ ብቻ ህይወቴ ገንዘብ ሰው የራሱ ጉዳይ ሙሉ ነገሬ ገንዘብ ብቻ 24 ሰዓት ከሆነ እኮ ሲጀመር ያ ሰው በቁሞ ሞተዋል። ቲና እኮ ሳትሞት ሞታለች። ምንም መግደል አይጠበቅበትም ነበረ። ዞሮ ግን ገላግሏታል ማለት ነው። በጣም ነው ይቅርታ አድርጉልኝ። እኔ ማለት የእሷን ሁኔታ ሳስብ ነው ሳቄ የመጣው። ለማንኛውም እንግዲህ ካሌብ ጥፋተኛ ነው። ኦፍኮርስ ጥፋተኛ ነው። ምክንያቱም ፈጠነ። እንግዲህ አባባ ተረጋጋ ልጄ፣ ረጋ በል ልጄ፣ ነገሮችን ሁሉ ለካሌብ አትናገሪ ነው የሚሏትኝ ትሁትን። ትሁት አስተዋይ ነች። አባባ ሁሉንም ቀስ አድርጎ በሲስተም ነበረ ሊያደርግ የፈለገው። እንግዲህ ካሌብ ደግሞ አሻፈረኝ አባዬ፣ አንተስ ምን አደከመ ምን አለፋ ያለ ይመስላል። ለማንኛውም ዳኒ ነገሮቹ ተሳክተውለታል። ዳኒ አሁን ላይ ሁሉም ነገር ነው የተስተካከለለት። ምክንያቱ ደግሞ የእሱ አላማና ታርጌት ኤደን ብቻ ነበረች። ስለዚህም አባባ ከኤደን ጋር ሊያስታርቁት ነው። ኤደንም ይቅርታ እንደምታደርግለት ነው የሚያሳየው ነገሮቹ ማለት ነው። ካሌብ ደግሞ እንግዲህ ትሁትን እንደሚያገባ ነው የተመለከት ነው ማለት አሁን ላይ የሚሆነው ፊውቸር ወደፊት ካሌብና ትሁቴ ይጋባሉ ማለት ነው። ምክንያቱም ስለሚመጣጠኑ። ያው ግን እሱ ትንሽ ወልፎ ነገር ነው ቢሆንም ግን እሷ ደግሞ አፍርሳ ትሰራዋለች ብለን እናስባለን። በጣም ማይንድ አላት። በጣም አስተዋይ፣ እንደ ስሟ ትህትናዋ ትሁት ናትኝ። እንዳመጣጡ ነው የምትሸኘው። በነገራችን ላይ እነቲናም ሲሄዱ ገፍትራ ልታስወጣቸው ትችላለች። በትዕግስት ላናገራት ደግሞ ትሁትም አይደለ ስሟ ትሁት ነች ማለት ነው። እና ዳኒ ግን በጣም ደስ የሚለው የታዘዘውን ነገር እሺ ነው ያለው ዳኒ እንግዲህ አባባ ምን ብለውታል? ይኸውልህ ዳኒ እስካሁን ድረስ ከእሷ ጋር ነበርክ፣ አሁን ላይ ግን እኛ ጋር የምትሆንበት ጊዜ ደርሰዋል። ስለዚህ አሁን እኛ ጋር መሆንህን የምታስመሰክርበት ጊዜ ነው እና እኛ ጋር ከሆንክ ደግሞ እሷ የምታደርገውን ነገር አንድ በአንድ እየተከታተልክ አስረዳኝ ብሎት ነበር አባባ። ዳኒም እንግዲህ ትዕዛዙን እሺ ብሎ ተቀብሎ ሄዶ ምንድነው ሲያደርግ የነበረው የምታደርገውን ነገር ሁሉ እያያት ነበረ። ማለትም ዳኒ ሲከታተላት ነበረ። ለዛም ነው አሁን ላይ ፕላኗን ነገረችው። ከፕላኗ ደግሞ አንዱና ዋነኛው ካሌብን ማጥፋት ነው። ለዛም እንግዲህ ካሌብና ዳኒ አብረው ተቀምጠው እያለ ለካሌብ እያወራው እያለ ነው እንግዲህ እሷ በመሀል ደወለች። ሁለቱ እያወሩ
አንተ እስካሁን ግን ታማክርሃለች፣ አንተን ታወራሃለች እያለ ካሌብ ዳኒን ይጠይቀው ነበር። በዛ ሰዓት እንግዲህ ዳኒ ያደረገው ነገር ምንድነው? አዎ ሌላ ሰው እኮ አታማክርም፣ እኔን ነው የምታማክረኝ እያለ አብረው እያወሩ ስለሷ እንግዲህ ስለሷ ስለራሷ አዎ አሁን ላይም ያደረገችው ነገር በጣም ማለት አባባ እንደሞተ ነው የምታውቀው። አባዬ ግን አለመሞቱ ደስ ይላል እግዚአብሔር ይመስገን እያለ ዳኒም ካሌብን በሚያወራበት ጊዜ ትሁትም እያለች ማለት ነው። በመሃል እንግዲህ ምን ይሆናልኝ ቲና ትደውላለች ማለት ነው። በዛ ሰዓት እንግዲህ ዳኒም እድሜዋ ረጅም ነው ስናነሳት ደወለች ይላልኝ። ካሌብም ተቀብሎ ክፉ ሰው እድሜው ረጅም ነው ብሎ ሳለ እንግዲህ ዳኒ እያወራት እያለ ድምፁን ላውድ አድርጎት ስለነበረ ዳኒ ማለት ነው ካሌብ ሰምቷል በጆሮ። አሁን ላይ ያንን ከይሲ መግደል አለብኝ ብላለች። ያንን ከይሲ ያንን ካሌብን ማለት ነው። እና ካሌብም ያንን ስለሰማ ነው ስትመጣ ግንባሯን ሊያፈልሳት ሲል የኔ ጌታ ስትል ጌታሽን ፈልጊ ብሎ ግንባሯን ብሎ የጣላት ማለት ነው። እና እዚህ ጋር ግን የምንመለከተው ዳኒና ኤደን ከአባባ ጋር ነበሩ። ዳኒና ኤደን ከአባባ ጋር የሄዱት ኤደንን ይዟት የሄደው ከአባባ አንደኛ አባባ እኮ ተርፏል፣ ደህና ነው፣ ደግሞ ከታሰረበትም ወጥቷል ብሎ ነግሯት ነበር። ኤደንም ኦኬ እንደፎከርከው አደረክ ማለት ነው ዳኒዬ ብለዋለች። ዳኒዬም በዛ ሰዓት በጣም ነው ደስ ያለው። ምክንያቱም በኤደን አንደበት ዳኒዬ አይደለም ዳኒ መባልም በጣም ስለሚያስደስተው በጣም ስለሚያፈቅራት። በነገራችን ላይ እሱ ለእሷ ብሎ ነው ከዚህ ሁላ ጣጣ ከዚህ ሁላ ውጥንቅጥ የገባው ማለት ነው። ከዚህ ሁሉ ውጥንቅጥ የገባው እንደዚህም ለመሆኑ የበቃው በእሷ ምክንያት ነው። ቲና ጋር የሄደውም ገንዘብ አምጥቶ ገንዘብ ይዞ ከዛ ገንዘብ አምጥቶ ከኤደን ጋር ለመኖር እንጂ ቲናን ወዷት አፍቅሯት ምን ብሏት አይደለም። ይሄ ሁላችን የምናውቀው ነገር ነው ማለት ነው። ስለዚህም አሁን ላይ በጣም ደስ ብሎታል እሱም ምክንያቱም ኤደን ጋር አብሮ ቁጭ ስላለ። ምክንያቱም ኤደንን በጣም ነው የሚያፈቅራት በጣም ነው የሚወዳት። በነገራችን ላይ እሷን በጣም ነበር የምትወደው። አሁን ላይ እሱ ነው ነገሮችን ብልሽትሽት ያደረጋቸው። ማለትም ለገንዘብ ብሎ ቲና ጋር ሰጥ ማለት እንደዚህ አይነት ብልግና ነገር ውስጥ መግባት አልነበረበትም። ሰው እኮ በተለያየ መንገድ ገንዘብ ማግኘት ይችላል። ገና ለገና ገንዘብ ሜክ ለማድረግ ተብሎ የማይሆን ነገር ውስጥ በተለይም ደግሞ ሪሌሽንሺፕ በጣም ከባድ ነገር ነው ማለት አስባችሁታል። ገና ለገና እሷን አንድ ላግቄ አኖራለሁ ብሎ ከሌላ ሴት ጋር አብሮ ማደር አብሮ መዋል አብሮ ምናምን ነገር ሼም ነው። ለዛም ነው ደጋግማ ትሁቴ ምን ስትለው ነበር ዳኒ ግን አሁን የምታደርገውን ነገር ብታውቅና ብትሰማ ደስ የሚላት ይመስልሃል? ማለት ኤደን አሁን ይሄንን ነገር ብታውቅ እሺ ብላ አሜን ብላ የምትቀበልህ ይመስልሃል ብላ በፊት ጠይቀው ታውቃለች። እሱም ግን እንደማትቀበለኝ እኮ አውቃለሁ፣ ግን እሺ ትሁቴ ምን ላድርግ? እኔ እኮ ገንዘብ ፈልጌ ነው፣ እንዴት አድርጌ ላግባት ገንዘብ አልቦ ብሎ። በእውነት ግን ወንድ ልጅ ሲያጣ በጣም ችግር ነው። እውነት ወንድ ልጅ አይጣ፣ ሴትም አንጣ፣ ሞር ግን ወንድ ልጅ አይጣ እና የዳኒ ችግር የገንዘብ ችግር ነበር። አሁን ላይ አባባ የገንዘብ ችግሩን ቀርፎለታል። አባባ ጠቀም ያለ ብር ሰጥቶት ኤደን ጋር ሊድረው ነው ማለት ነው። ይሄ በጣም ትልቅ ነገር ነው። ስለዚህ አሁን ላይ እንደምንመለከተው ከሆነ ዳኒ ውስጡ ንጹህ ነው፣ ገንዘብ ፈልጎ ነው እንጂ ሌላ ጥፋት የለበትም። ስለዚህ ዳኒና ኤደን ይጋባሉ፣ ካሌብና ትሁት ይጋባሉ። ይሄንን ይመስላል ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር ይህ ክፍል። ቀጣዩን ክፍል በቀጣይ ይዤ የምመጣ ይሆናል። እስከዛ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ደህና ቆዩልኝ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሼርም አድርጋችሁ አበረታቱኝ። የእናንተስ ሀሳብ ምንድን ነው? በዚህ ጉዳይ ላይ የእናንተ ሀሳብ ኮሜንት ላይ አስቀምጡልኝ ተወዳጆች። ሰላማችሁ ብዝት ይበልልኝ በያላችሁበት።